በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? ይህ በየዕለቱ የእግዚአብሔርን ቃል የምናነብበት መጽሐፍ ቅዱሳችንን እናንብብ የሚለው ፕሮግራማችን ነው። በእውነት እግዚአብሔር አምላክ እየረዳን እየደገፈን የእግዚአብሔርን ቃል እያነበብን ነው። በዚህ በኮሜንት መስጫው ላይም ከዚህ ፕሮግራም እንደተጠቀማችሁ ዕለት ዕለት የእግዚአብሔርን ቃል እንደምታነቡ ዕለት ዕለት በእግዚአብሔር ቃል በእውነት ልባችሁን እንደምትደግፉ የመሰከራችሁ ወንድሞች እህቶች ያላችሁ እግዚአብሔር ይባርካችሁ እላለሁ። በእውነት እንደ እግዚአብሔር ቃል ያለ ምን አለ? የሚያጽናና፣ የሚመክር፣ የሚገስጽ፣ ልብን የሚደግፍ በማናቸውም የህይወታችን ምዕራፍ ላይ አስደናቂ ትምህርት ያለው ነው። ለምሳሌ ባለፈው ፕሮግራማችን ላይ ኦሪት ዘፍጥረት ምዕራፍ 24ን ስንመለከት ያየነው ያንን ነው። እንዲያውም ዝም ብለን በዳሰሳ አየነው እንጂ ምዕራፍ 24 ስለ ጋብቻ ወደ ጋብቻ ህይወት ውስጥ ስለሚመጡ እህቶችና ወንድሞች ምን አይነት አስደናቂ ትምህርት እንዳለው የቅዱስ ዮሐንስ አፈወርቅን ድርሳናት ማንበብ ይበጃል ብያችኋለሁ። በእውነት ፈልጋችሁ እንድታነቡት በእግዚአብሔር ስም አሳስባችኋለሁ። ምዕራፍ 24 ላይ ኦሪት ዘፍጥረት ምዕራፍ 24 ላይ ተደግፎ የጻፈውን ማለት ነው እና በዚያ ውስጥ እንደተመለከትነው እንዳየነው ርብቃን እግዚአብሔር እንዴት አድርጎ ለታላቅ ምስጢር እግዚአብሔር እንደመረጣትና ያ ጋብቻ የተባረከ ስለሆነ ይስሐቅ ወሰዳት፣ ከእናቱ ሞት ተጽናና ይላል። በቃ የእናቱ ምትክ ሆነችለት። ባልንጀራ፣ ሚስት፣ ወዳጅ፣ ጓደኛ ስንሆን ለትዳር ጓደኞቻችን እንደዚህ ነው የምንሆነው። የመጽናናት ምክንያት እንሆናለን። በእውነት እግዚአብሔር አምላክ በተለይ በዚህ ዘመን እንዲህ አይነቱን ሕይወት እግዚአብሔር አምላካችን እንዲያድለን ቅዱስ ፈቃዱ ይሆንልን። ዛሬ የምንመለከተው ኦሪት ዘፍጥረት ምዕራፍ 25ን ይሆናል እና በዚህ ምዕራፍ ላይ እንደምንመለከተው እንደምናየው አብርሃም ወደ መጨረሻው የእድሜው ምዕራፍ ላይ ሲደርስ እንመለከታለን። አብርሃም ሲያርፍ እንመለከታለን። ነገር ግን አሁንም የእግዚአብሔርን አስደናቂ የሆነ የማዳን ስራ አብራችሁ እንድትመለከቱ በእግዚአብሔር ስም አሳስባችኋለሁ። አብረን እናንብበው። ኦሪት ዘፍጥረት ምዕራፍ 25 አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንንና ዮቅሳንን፣ ሜዳንን፣ ምድያምን፣ የሶቦቅን፣ ስዌህን ወለደችለት። ዮቅሳንም ሳባንና ድዳንን ወለደ። የድዳንም ልጆች አሶራውያንን፣ ለጥሳውያንን፣ ለኡማውያን ናቸው። የምድያማውያንም ልጆች ጌፌር፣ ኤፌር፣ ሄኖን፣ አቢዳ፣ ኤልዳ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። አብርሃምም የነበረውን ሁሉ ለይስሐቅ ሰጠው። የአብርሃምም ለነበሩ ለቁባቶቹ ልጆች አብርሃም ስጦታን ሰጣቸው። እርሱም ገና በሕይወቱ ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምስራቅ አገር ሰደዳቸው። አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው። 175 ዓመት ኖረ። አብርሃምም ነፍሱን ሰጠ፣ በመልካም ሽምግልና ሞተ፣ ሸመገለም፣ ብዙ ዘመንም ጠገበ፣ ወደ ወገኖቹም ተከማቸ። ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊው በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አብርሃምም ከኬጢ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ብሔር ለሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ። የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤልም የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጅ ነባዮት፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማ፣ ዱማ፣ ማሳ፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ። የእስማኤልም ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸውም 12 አለቆች ናቸው።
እስማኤልም የኖረበት የዕድሜው ዘመን 137 ዓመት ነው። ነፍሱን ሰጠ፣ ሞተም፣ ወደ ወገኖቹም ተከማቸ። መኖሪያቸውም ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ እስከ ሱር ድረስ ወደ አሦር በምትወስደው መንገድ ላይ ነበረ። እንዲህም በወንድሞቹ ሁሉ ፊት ተቀመጠ። የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና፣ እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለኔ ምን ነው አለች። ከእግዚአብሔርም ተጠይቅ ዘንድ ሄደች። እግዚአብሔርም አላት፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ትወልድ ዘንድ ዘመኗ በተፈጸመ ጊዜም እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። እርሷ ልጆችን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበር። ብላቴኖቹም አደጉ። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ፣ በድንኳንም ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ ካደነውም ይበላ ነበርና፣ ርብቃ ግን ያዕቆብን ትወድ ነበረች። ያዕቆብም ወጥ ሠራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀይ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኩርና ለምን ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እጅግ አስገራሚ የሆነ ምዕራፍ ነው የምንመለከተው የምናየው። እንግዲህ አንድ ትውልድ ሲያልፍ እንመለከታለን፣ እናያለን። መጀመሪያ ሳራ እንዳረፈች ተመልክተናል፣ አይተናል። ከዚያ በኋላ አብርሃም ደግሞ አሁን ሲያርፍ እንመለከታለን። አብርሃም ሞተ ይለናል የእግዚአብሔር ቃል እንደሚያሳየን እንደሚያመለክተን። የአብርሃምን ዘመን በምንመለከትበት ጊዜ አዎ እንደ መጻተኛ ነው የኖረው፣ እንደ እንግዳ ነው የኖረው። በዚህ ዓለም ላይ ድንኳን ሰርቶ በድንኳን ነው የኖረው። ነገር ግን የእምነት ሰው ነበረ። ሁልጊዜ የተስፋውን ቃል በሩቅ የሚመለከት ነበረ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም ቀኔን ያይ ዘንድ ሐሴት አደረገ የሚለው። የቱንም ያህል ድካም ከአብርሃም ሕይወት ላይ ነቅሳችሁ ለማውጣት ብትሞክሩም፣ ነገር ግን ሁላችንም የምንናፍቀውና ሁላችንም የምንመኘው ሕይወት ደግሞ በአብርሃም ሕይወት ውስጥ እንዳለ እንመለከታለን፣ እናያለን። ያም ምንድነው? የእምነት ሰው ነበር አብርሃም ሁል ጊዜ በድካሙም በብርታቱም በማግኘቱም በማጣቱም በመውደቁም በመነሳቱም ወደ እግዚአብሔር ወደ አምላኩ የሚጠጋ ነበር። ስለዚህ እግዚአብሔር አምላክ በዚያ በመውደቅና በመነሳት ሕይወት ውስጥ ሲያበዛው እንመለከታለን፣ እናያለን። ወደፊት እንደምንመለከተው የይስሐቅ የልጅ ልጆች 12 ነገድ እንደሚሆኑ እንመለከታለን። የእስማኤል ልጆችም በዚህ ምዕራፍ ላይ እንደምትመለከቱት 12 ነገድ ሆነው እንመለከታለን፣ እናያለን። ከቄጡራ የወለዳቸውም እንደዚሁ ታላቅ ሕዝብ እንደሆኑ እንመለከታለን። ታላቅ ነገድ እንደሆኑ፣ የብዙዎች ታላላቅ ነገዶች አባቶች እንደሆኑ እንመለከታለን፣ እናያለን። በአጭር ቃል አብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ፣ የአሕዛብ አባት ትባላለህ የተባለው ያ የተፈጸመለት መሆኑን እንመለከታለን፣ እናያለን። በሚቀጥለው ደግሞ የምንመለከተው የምናየው የይስሐቅንና የርብቃን ነገር ነው የምንመለከተው። አስተውላችሁ ከሆነ የኬጡራ ልጆችን ነገድ ይዘረዝራል የእግዚአብሔር ቃል። ከዛ በኋላ ግን እንደገና ማለት የእስማኤልንም ነገዶች ይዘረዝራል። ወዲያው ግን ታሪኩ የሚሄደው ወደ ይስሐቅ ነው።
ይስሐቅን ነው የሚያመለክተን፣ ይስሐቅን ነው የሚያሳየን። ለምን? ምክንያቱም የእግዚአብሔር ሕዝብ መዳን የሚከናወነው ከይስሐቅ በሚገኘው ዘር ነው፣ የይስሐቅ ዘር ነው። ስለዚህ መጽሐፍ ቅዱስ የሚከተለው ይስሐቅን እንደሆነ እንመለከታለን። ስለዚህ ይስሐቅ ርብቃን እንዳገባ ይነግረናል። የርብቃና የይስሐቅ ጋብቻ ምን ይመስል እንደነበረ ምዕራፍ 24 ላይ ተመልክተናል፣ አይተናል። እና የይስሐቅና የርብቃ ህይወት ምን አይነት ህይወት ነበረ ብንል ማናቸውም ትዳር የሚያጋጥመው ህይወት ነበር። ፈተና ያለበት ነበር፣ በረከት ያለበት ነበር፣ መውደቅ ያለበት ነበር፣ መነሳት ያለበት ነበር። በዚህ ሁሉ ግን እግዚአብሔርን ለመከተል የሚጥር ቤተሰብ ነበረ። ኢያሱ የተናገረው ቃል እዚህ በይስሐቅና በርብቃ ህይወት ውስጥ ሲያስተጋባ እናያለን። እኔና ቤቴ እግዚአብሔርን እናመልካለን እንዳለ እግዚአብሔርን የሚያመልክ ቤተሰብ እንደነበረ እንመለከታለን፣ እናያለን። ስለዚህ ርብቃ መውለድ አልቻለችም ነበር። ከባድ ነው በዛ ዘመን፣ በተለይ በዚያ ሶሳይቲ ውስጥ ሁሉንም ነገር ለእህቶች ነው ተሰጥቶ የሚነገረው። እንደገና ደግሞ ካልወለደች ያለው ማንጓጠጥ፣ ያለው ጣት መጠቆም ከባድ ነበረ። አሁንም እንኳን ከባድ ነው ያ ህይወት ማለት ነው። ስለዚህ ይስሐቅ በዛ ወቅት ምንድን ነበር ያደረገው? በዚህ የፈተና ሰዓት ምንድን ነበር ያደረገው? ስለ ሚስቱ ወደ እግዚአብሔር ጸለየ ይላል። ባሎች በእውነት ይሄ ታላቅ ነገር ነው ለኛ። ስለ ሚስቶቻችን ስማቸውን እየጠራን የክርስትና ስማቸውን፣ የሚስቶቻችሁን የክርስትና ስም፣ የባሎቻችሁን የክርስትና ስም የምታውቁ ስንቶች ናቸው? እንኳን አይደለም የባሎችን ወይም የሚስቶችን ቀርቶ የራሳችንን ብዙዎቻችን ዘንግተናል። ለምን? ስለማንጸልይ፣ ስማችንን እየጠራን ስለማንጸልይ። ኦርቶዶክሳዊ የሆነ ትውፊትን ልንገራችሁ። ኦርቶዶክሳዊ የሆነ ትውፊት በእያንዳንዱ ጸሎት ላይ ያው ኦርቶዶክሳዊ እኔን ባሪያህን እገሌን ስሙን ጠርቶ፣ የክርስትና ስሙን ጠርቶ እኔን ባሪያህን፣ ደግሞ ባለቤቴን እገሊትን፣ ልጆቼን እገሌን 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 ብሎ ጠርቶ ነው የሚጸልየው። ይሄ ኦርቶዶክሳዊ ትውፊት ነው። ስለዚህ እኔና እናንተም እንደዚያ መጸለይ ያለብንና ይስሐቅ ስለ ሚስቱ ሲጸልይ እንመለከታለን፣ እናያለን። እግዚአብሔር ሰማ፣ እግዚአብሔር አደመጠ። ሰምቶ የሚመልስ አምላክ ስለሆነ የይስሐቅን ጸሎት ሰማ እና መንታ ጸነሰች። ነገር ግን መንታዎቹ ይገፋፉ ነበር ይላል። እንደው የሚገርም ነው የእግዚአብሔር ስራ። እና ከዛ በኋላ የእግዚአብሔርን ሰው ለመጠየቅ ሄደች ይላል። ማን እንደሆነ አልተነገረም፣ ይሄ የእግዚአብሔር ሰው ማን እንደሆነ። እና ያን ከእግዚአብሔር ልትጠይቅ ሄደች ይላል። እና ያ የነገራት ምንድን ነው? ሁለቱ ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ፣ ሕዝብም ከሕዝብ ጋር ይበረታል፣ ታላቁም ለታናሹ ይገዛል። ይሄ በመጽሐፍ ቅዱስ ላይ የምናገኘው አንዱ አከራካሪ ጥቅስ ነው። እዚያ ማነው ሮሜ ምዕራፍ 9 ላይ እንዲያውም ኤሳውን ጠላው ያዕቆብን ወደድኩ ሲል እንመለከታለን፣ እናያለን። አንዳንዶች ያንን ይዘው በጣም ለጥጠውት ወዳልሆነ ነገር ሄደዋል። ነገር ግን እዚህ ቦታ ላይ የምናየው ምንድን ነው? የኤሳውን ምርጫ እግዚአብሔር አስቀድሞ ስለሚያውቅ ነው። የኤሳው ምርጫ ምን ነበረ? ኤሳውና ያዕቆብ ተወለዱ። ኤሳው በኩር ሆኖ ነበር የተወለደው። በኩር የሆነ ለበረከት ሁሉ ቅድሚያ የሚሰጠው ነው። ወራሽ እሱ ነው። ሁሉ ነገር የሚደረግለት እሱ ነው። ነገር ግን ኤሳው ምንድነው ያደረገው ካላችሁኝ፣ ብኩርናውን ናቀው። ያዕቆብ ኤሳው አንድ ቀን ደክሞት ሲገባ እስቲ አብላኝ ከሰራኸው ወጥ አለው እና ያዕቆብ ምን አለው? ከቀይ ወጥ አበላሃለሁ፣ ነገር ግን በመጀመሪያ ብኩርናህን ሽጥልኝ አለው። እና የዛን ጊዜ ኤሳው ምንድነው ያለው? እነሆ እኔ ልሞት ነኝ፣ ይህች ብኩርና ለምኔ ናት። በቃ ብኩርናውን አቃለለው። ስለ መብል ይለዋል። እዚያ ይሁዳ መልእክትም ላይ ተገስጿል። ኤሳው ስለ መብል ብኩርናውን የሸጠ ይህች ብኩርና ለኔ ምን ናት? ስለዚህ ብኩርናውን ሸጠለት፣ በምስር ወጥ ሸጠለት። ያዕቆብም ለኤሳው እንጀራና የምስር ወጥ ወይም ህብስትና የምስር ወጥ ሰጠው። በላ ጠጣም፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃላት። 3 ጊዜ ነው ስለ ብኩርና መሸጥ እዚህ ቦታ ላይ የምታገኙት። በመጀመሪያ ብኩርናህን ሽጥልኝ አለው። ይህችን ብኩርና ለምኔ ናት አለው። ከዚያ በኋላ ብኩርናውን ለያዕቆብ ሸጠለት። 4 ጊዜ እንዲሁም ይቅርታ አድርጉልኝ፣ እንዲሁም ኤሳው ብኩርናውን አቃለላት ይላል። እና በጣም መጠንቀቅ አለብን። ብዙ ጊዜ የምንዘነጋው ነገር ቢኖር፣ የምንረሳው ነገር ቢኖር እግዚአብሔር
ለኔና ለናንተ የሰጠንን በረከት የምንንቅ ከሆነና ከሌላ ስፍራ ብቻ በረከትን የምንጠብቅ ከሆነ ወንድሞቼ እህቶቼ ኑሯችን ህይወታችን ሁሉ በምሬት የተሞላ ነው የሚሆነው። እንደገና ደግመዋለሁ፣ በረከታችሁ እጃችሁ ላይ ነው ያለው። በረከታችሁ እግዚአብሔር ዛሬ በሰጣችሁ ህይወት ላይ ነው ያለው። ያን የምታቃልሉ ከሆነ ወይ ትዳራችሁን ወይ ኑሯችሁን ወይ ስራችሁን የምታቃልሉ ከሆነና ለእግዚአብሔር ምስጋና ለመስጠት ኃይል ጉልበት የሌላችሁ ከሆነ የነገውን እንዴት አድርጎ ነው እግዚአብሔር የሚያምናችሁ? የነገውን እንዴት አድርጎ ነው እግዚአብሔር እኛን የሚያምነን? በእውነት እግዚአብሔር አምላክ ማስተዋልን ይስጠን። የሰጠንን በረከት እንድንጠቀምበት፣ የሰጠንን በረከት እንድንኖርበት አምላካችን ይርዳን። ስለዚህ እንግዲህ እንቀጥላለን ትምህርታችንን ምዕራፍ 25 ዛሬ አንብበነዋል። ምዕራፍ 26 ደግሞ በሚቀጥለው እንቀጥላለን እናያለን። ምንድነው የተማራችሁት በእነዚህ ሁሉ ታሪኮች ላይ? በተለይ የአብርሃምን ህይወት ስለጨረስን እስቲ ልጠይቃችሁ። ስለ የአብርሃምን ህይወት በምትመለከቱበት ጊዜ ለናንተ እግዚአብሔር ያስተማራችሁ ምንድነው? በተለይ ዩቲዩብ ላይ ጥሩ ተሳትፎም ስለማይ ዩቲዩብ ላይ ያላችሁ ሰዎች ይህንን እንድትገልጹልኝ ይፈልጋለሁ። በነገራችን ላይ ይህንን ፕሮግራም በቤተክርስቲያንም ያሉ በዚህ በማገለግልበት ቤተክርስቲያን ያሉ ምዕመናንም ጋር አብረን እያነበብን ስለሆነ በሁለት መልኩ ነው ይሄ ፕሮግራም እየተላለፈ ያለው። በመላው ዓለም ላላችሁትም ይሄ ፕሮግራም እየተላለፈ ነው። እዚሁም ደግሞ በቤተክርስቲያናችን ያለነውም ደግሞ በአንድነት እያነበብን ነው ያለነው። ስለዚህ ምንድነው እግዚአብሔር ያስተማራችሁ? የአብርሃምን ህይወት ጨረስን አይደለ? አሁን አብርሃም አረፈ ብለናልና በአብርሃም ህይወት ውስጥ ለናንተ እግዚአብሔር ያስተማራችሁ ነገር ምንድነው? ለግላችሁ ለናንተ ህይወት የአብርሃምን ታሪክ ስትማሩ ያስተማራችሁ ምንድነው? ያንን በኮሜንት መስጫው ላይ ማየት እፈልጋለሁ። ሰላም እግዚአብሔር ከናንተ ጋር ይሁን። እንደዚሁም ደግሞ ይህ የመጽሐፍ ቅዱስ ንባቡም ደግሞ ያደረገላችሁን የሰጣችሁንን በረከት ሁሉ እንድትገልጹ በእግዚአብሔር ስም እጠይቃችኋለሁ። ሰላም እግዚአብሔር ከናንተ ጋር ይሁን። ደህና ሁኑልን።